ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የአብይ አህመድ አስተዳደርን ያስደነገጠ ያለው የፋኖ ዘመቻ አሁንም ተጠናክሮ እንደቀጠለ ሲሆን ዛሬ በ14ኛ ቀን አውደ ውጊያ በርካታ ድሎች በሁሉም ቀጠና ተበስረዋል። ዘመቻዎቹ ተጠናክረው ከቀጠሉበት አንዱ ግንባር የሆነው ጎንደር የአማራ ፋኖ አንድነት በጎንደር ውጊያ በመክፈትም የአገዛዙን ኃይሎች ክፉኛ ምት አሳርፎባቸዋል። በሌላኛው ግንባር በጎጃም ቀጠና በቀጠለው ዘመቻ አንድነት የአማራ ፋኖ በጎጃም ቀኝ ጌታ ይፍታህ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ የቀጋት በተባለ ቀበሌ ላይ በአገዛዙ ኃይል ላይ በፈጸመው ጥቃት ከባድ ሰብአዊና ቁሳዊ ኪሳራ ስለማድረሱ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ አስታውቋል። በተጨማሪ ዘገባችን የብልጽግናው አገዛዝ ኃይል በደቡብ ሜጫ ብራቃት የፈጸመው ጅምላ ጭፍጨፋ ለአማራ ህዝብ ያለውን የመረረ ጥላቻ ማሳያ መሆኑን ፋኖ ገልጿል። በሌላ በኩል የብልጽግናው አገዛዝ ኃይል ትላንት በብራቃት የፈጸመውን ጭፍጨፋ አስመልክቶ የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አስረስ ማረዳምጤ የአገዛዙን ኃይል ለማስወገድ በቅርቡ ድንቅ ተግባር እንፈጽማለን ብሏል። በሌላኛው አርስታችን ከሰሞኑ በአገዛዙ ሲዋከብ የሰነበተው ኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም እንዲታገድ ተደርጓል። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ አብራችሁን ስትቆዩ የዩቲዩብ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እንዲሁም ገንቢ ሐሳብ አስተያየታችሁን ኮሜንት ሳጥን ላይ ያስቀምጡልን። ወደ ዝርዝር መረጃዎቻችን አለፈን። የአብይ አህመድ አስተዳደርን እያስደነገጠ ያለው የፋኖ ዘመቻ አሁንም ተጠናክሮ እንደቀጠለ ሲሆን ዛሬ በ14ኛ ቀን አውደ ውጊያ በርካታ ድሎች በሁሉም ቀጠና ተበስረዋል። ዘመቻዎቹ ተጠናክረው ከቀጠሉበት አንዱ ግንባር የሆነው ጎንደር የአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦር ናሁሰና አንዳርጌ ብርጌድ ዳባት ከተማ ላይ ውጊያ በመክፈት ያገዛዙን ኃይሎች ክፉኛ ምት አሳርፎባቸዋል። በጎንደር ቀጠና ከባድ ውጊያ የተደረገ ሲሆን የድሮን ጥቃትም ተፈጽሟል። 14ኛ ቀኑን በያዘው የዘመቻ አንድነት ተጋድሎ በጎንደር ዳባት፣ ወገራና ኪንፋዝ በገላ አካባቢዎች ከባድ ውጊያ ሲደረግ ውሏል። በአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ታድሎ ደሴ ካስትሮ እንደገለጸው የአማራ ፋኖ አንድነት በጎንደር አካል የሆነው ጎንደር የበጋሻው ክፍለ ጦር ናሁሰና አንዳርጌ ብርጌድ በዳባት ወረዳ ዳባት ከተማ ባገዙ ኃይሎች ላይ ውጊያ በመክፈት ያልታሰበ ጉዳት አድርሶባቸዋል ብሏል። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ያገዛዙ ኃይል ሙት ሲሆን ቁጥራቸው በውል ያልታወቁ ደግሞ ቆስለኛ ሆነዋል። ከዚህ በተጨማሪም 5 ያገዛዙ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል ሲል የህዝብ ግንኙነት ኃላፊው አስታውቋል። ቀሪው ያገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግሬ አውጭኝ ሲል ሲፈረጥጥ አድሯል በማለትም የነበረውን ሂደት ገልጾታል። ጎንደር የበጋሻው ክፍለ ጦር ከዳባት በተጨማሪ ዛሬ መጋቢት 23 ቀን 2017 ዓ.ም በወገራው ወረዳ በገደብዬ ከተማ ዙሪያ እና በኪንፋዝ በገላ ከተማ ከባድ ውጊያ ሲያደርግ መዋሉን ፋኖ ታድሎ ደሴ ተናግሯል። በውጊያው በአገዛዙ ኃይል ላይ ከባድ ኪሳራ መድረሱን የገለጸው ቃል አቀባዩ ከጎንደር የበጋሻው ክፍለ ጦር በተጨማሪ ንስር በለሳ ክፍለ ጦርም ከፍተኛ ተጋድሎ ሲያደርግ ውሏል ብሏል። ከፍተኛ ኪሳራ እየደረሰበት ያለው ያገዛዙ ኃይል በኪንፋዝ በገላው ውጊያ ድሮንን ጨምሮ በመጠቀም በፋኖ የደረሰበትን ከባድ ምትም ለመቀልበስ ጥረት አድርጓል። በውጊያው 2 ጊዜ የድሮን ጥቃት ስለመፈጸሙ የተገለጸ ሲሆን በንጹሃን ላይ ከደረሰው ጉዳት ውጭ በጎንደር የበጋሻው ክፍለ ጦር የፋኖ ሰራዊት ላይ የደረሰ ጉዳት አለመኖሩን ቃል አቀባዩ ተናግሯል። የፋኖ ክፍለ ጦሩ በወገራው ወረዳ ዋና ከተማ አምባ ጊዮርጊስ ከተማ አካባቢም ከባድ ውጊያ ሲያደርግ ስለመዋሉ ፋኖ ታድሎ ደሴ ካስትሮ ገልጿል። በሌላኛው ግንባር በጎጃም ቀጠና በዋለው ዘመቻ አንድነት የአማራ ፋኖ በጎጃም ቀኝ ጌታ ይፍታህ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ትላንት ማታ መጋቢት 22 ቀን 2017 ዓ.ም የቀጋት በተባለ ቀበሌ ላይ በአገዛዙ ኃይል ላይ በፈጸመው ጥቃት ከባድ ሰብአዊና ቁሳዊ ኪሳራ ስለማድረሱ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ አስታውቋል። በውጊያው በመጀመሪያ ከነበረው ያገዛዙ ኃይል 2 ብቻ ወታደሮች ሲተርፉ አብዛኛው እንዳለቀ የገለጸው ፋኖ በምሽት በተፈጸመው ጥቃት 3 ክላሽንኮቭ፣ 1 ማካሮቭ ሽጉጥ፣ 6 ቦምብ፣ 2 አይኮም መገናኛ ሬዲዮ፣ 1885 የብሬን ጥይትና 100 የክላሽ ጥይትና 3 የጥይት ካዝና ተማርኳል ብሏል። በዚህ አውደ ውጊያ አገዛዙ 1 ፓትሮልና 1 ሲኖትራክ ሙሉ ሙትና ቁስለኛ ሰራዊቱን አንስቶ ወደ ከተማ ስለመሰደዱ የህዝብ ግንኙነት መምሪያው አስታውቋል። ሌላው ያገዛዙ ኃይል በአማራ ፋኖ በጎጃም አዲስ ዓለማየሁ 7ኛ ክፍለ ጦር አብርጅት ብርጌድ ስር ያሉ የፋኖ አባላትን ለማጥቃት ከባሶ ሊበን ኮርክ ከተማ ተንቀሳቅሶ የነበረ ቢሆንም በተወሰደበት ብርቱ መከላከል ከፍተኛ ጉዳት አስተናግዶ ወደ መጣበት ስለመመለሱም የፋኖ ህዝብ ግንኙነት መምሪያው ገልጿል። ከሚደረጉ ውጊያዎች በተጨማሪ የብልጽግናው አገዛዝ ኃይል በየጊዜው እየከዳ ወደ ፋኖ እየተቀላቀለ መሆኑም ተገልጿል። በዚህም በትናንትናው ዕለት 1 ብሬንና 7 ክላሽ በመያዝ 8 ያገዛዙ ሰራዊት አባላት የአማራ ፋኖ በጎጃም አብርጅት ብርጌድን ስለመቀላቀላቸው የፋኖ አደረጃጀቱ ቃል አቀባይ ተናግሯል። የብልጽግናው አገዛዝ ኃይል በደቡብ ሜጫ ብራቃት
የተፈጸመው ጅምላ ጭፍጨፋ ለአማራ ህዝብ ያለውን የመረረ ጥላቻ ማሳያ መሆኑን ፋኖ ገልጿል። ትላንት በሰሜን ጎጃም ዞን ደቡብ ሜጫ ወረዳ ብራቃት ከተማ የአማራ ክልል አድማ ብተና ፖሊስና የመከላከያ ሰራዊቱ መካከል በተቀሰቀሰው ውጊያ በአገዛዙ መከላከያ ኃይል ላይ ከፍተኛ ጉዳት መድረሱን ተከትሎ እስኪ ንጹሃንን ስንገድል ታስቀሩን እንደሆነ እናያለን በሚል የብርሃኑ ጁላ ወታደሮች በፈጸሙት የዘፈቀደ ጅምላ ጭፍጨፋ ከ64 በላይ ንጹሃን ዜጎች በያሉበት ተጨፍጭፈው ተገለዋል ሲሉ የአካባቢው ነዋሪዎች ገልጸዋል። ከዚህም በተጨማሪ በመቶዎች የሚቆጠሩ ሰላማዊ ዜጎች ቁስለኛ ሆነዋል። ይህ ዘግናኝ ጭፍጨፋ ባለፈው ዓመት በመራዊ ከተማ ከተፈጸመው ዘግናኝ ጭፍጨፋ በመቀጠል በሜጫ ቀጠና የተፈጸመ እጅግ አጸያፊ ጅምላ ፍጅት መሆኑንም የአካባቢው ነዋሪዎች ገልጸዋል። ይህ የብራቃቱ ዘፈቀደው የጅምላ ጭፍጨፋ የብልጽግናው አገዛዝ ምን ያክል ጸረ አማራና ጸረ ህዝብ አገዛዝ ስለመሆኑ ትልቅ ማሳያ ነው ሲሉም ድርጊቱን የተመለከቱ የዓይን እማኞች ተናግረዋል። አይተን የማናውቀው እልቂት ነው የተፈጸመብን ሲሉም በምሬት ድርጊቱን ገልጸውታል። የአገዛዙ መከላከያ ኃይል በፈጸመው ጥቃት ህፃናት፣ አዛውንት፣ እናቶችና የእምነት አባቶች በገፍ ተጨፍጭፈዋል። በሌላ በኩል የአማራ ፋኖ በጎጃም አገዛዙ ንጹሃንን በመጨፍጨፍ ጸረ ህዝብነቱን በግላጭ ያሳየ መሆኑን ጠቅሶ የንጹሃንን ደም እንደሚበቀል አስታውቋል። የብልጽግናው አገዛዝ ኃይል ትላንት በብራቃት የፈጸመውን ጭፍጨፋ አስመልክቶ የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አስረስ ማረዳምጤ የአገዛዙን ኃይል ለማስወገድ በቅርቡ ድንቅ ተግባር እንፈጽማለን ብሏል። የተፈጸመውን ጭፍጨፋም የቀድሞዎቹ ጀግኖች የመሰረቷቸው የኢትዮጵያ የጦር አካዳሚዎች ከቅርብ ጊዜ በተለይ ከአብይ አህመድ ዘመን ወዲህ የራሱን ህዝብ መጨፍጨፍ የዘወትር ስራው የሆነ የወራሪ ማምረቻ ሆኗል በማለት የሰራዊቱን ጸረ ህዝብነት ገልጾታል። ጀነራል ጃገማ ኪሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምሴ ቡልቶን፣ ጀነራል ፋንታ ብላይን እና ሌሎችን ለሀገር ክብር ለህዝብ ፍቅር ዋጋ የሚሰጡ መኮንኖችን ያፈሩት የጦር አካዳሚዎች ዛሬ ላይ የእናቶቻቸውን መቀነትም የሚፈቱ ለአንድ ጸረ ህዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ የጣሉ በጨቅላ ህፃናትና መንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚስቡ ሞራል ቢሶችን እያፈሩ ነው ያለው ፋኖ አስረስ ማረዳምጤ ከዓመት በፊት በመራዊ በአንዲት ጀንበር 108 ንጹሃንን የጨፈጨፉት እነዚህ አሸባሪዎች ከጦርነቱ ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶች ላይ፣ በአብነት ተማሪዎች ላይ፣ በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጫፋዎችን ፈጽመዋል ብሏል። ከየትኛውም አካባቢ በተለየ ሁናቴ ቢኮሎ፣ መራዊ፣ ዳጊ፣ ገርጨጭ፣ አማሪትና ብራቃት የተባሉ የሜጫ ከተሞች በንጹሃን አማራዎች ደም ታጥበዋልም ብሏል። በአብይ አህመድ ዘመን ያልተበረዘ የሀገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ የህሊና ተጠየቅ የለም። በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት የሚሆነው ለዚህ ነው። አብይን እንደ አንድ ምክንያታዊና ጤናማ መሪ መቀበል በሀገር ደህንነት ላይ መዘባበትም ነው። ኢትዮጵያን በሳት የተለኮሰች ጎጆ እስክትመስል ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ አለበት በማለትም የተቀላቀሉን ጥሪውን አስተላልፏል። ያለ ምንም ድካም ያለ ምርጫም ጭምር ባገኘው ቅቡልነት ላይ አፈር በመነስነስ በህዝብ ላይ ጦርነት በማወጅ ግላጭ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን እኩይ ግለሰብ እንደ ጠቅላይ ሚኒስተር መቀበል ከባድ የህሊና ዕዳ ነው ያለው አስረስ ማረዳምጤ ብልጽግና የሚባለው ቡድን ቢያንስ አማራ ክልል በሚባለው ቀጠና ውስጥ የሞት ጽዋውን ከተጎነጨ ቆይቷልም ብሏል። በሀገር መከላከያ ስም የሚዋጋቸው ሰራዊት ያስከሬን ሳጥናቸው ወደ መቃብር እንዳይወርድ ከማዘግየቱ በስተቀር በማለትም የጨፍጫፊዎች መጨረሻ ሞት መሆኑን ተናግሯል። አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ መከላከሎችም የባዲንን ሞት ባይናቸው ያዩ በመሆናቸው ለሞተ ቡድን ሙሴ ሳይሆን ቀብር አስፈጻሚ የሚያስፈልግ መሆኑን ስለሚያውቁ ይህንኑ ሚና እንዲወጡ በቅርቡ ድንቅ ተግባር ይከናወናልም ብሏል። የአብይ አህመድ የሽብር ቡድኑም በቅርቡ የእጁን ያገኛል በማለትም ቀጣይ ፋኖ ጠንካራ ዘመቻ እንደሚያደርግ ፍንጭ ሰጥቷል። በመጨረሻም የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ ተወስኗል። አዲስ ምዕራፍ የቴሌቪዥን ፕሮግራምን በተመለከተ አስተዳደራዊ እርምጃ መውሰዱን ዛሬ መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ ላይ አመላክቷል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል ብሏል። በብልጽግናው መንግስት የሚዘው ወረው መገናኛ ብዙሃን ባለስልጣኑ በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/12/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷልም ሲል አብራርቷል። ጣቢያውም በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው
በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ አስታውቋል። በኢትዮጵያ የፕሬስ ነጻነቱ እንዲህ ባሉ ጉዳዮች እያሽቆለቆለ የመጣ ሲሆን በብልጽግናው የሚዘወረው መገናኛ ብዙሃን ባለስልጣኑ የኢትዮጵያውያን ሴቶች መከራን በግልጽ ያሳየውን ፕሮግራም ያስተላለፈውን የኢቢኤስ አዲስ ምዕራፍ የተሰኘ ፕሮግራም እንዲታገድ ማድረጉ በርካቶችን እያነጋገረ ያለ ጉዳይም ሆኗል። ሆኖም አገዛዙ ሰሞኑን ተጠምዶበት በሰነበተው በዚህ ጉዳይ ላይ ከዚህ በተጨማሪም ሌሎች አካሄዶችን እየፈጸመ በመሆኑ ለጉዳዩ ብዙም ትኩረት መስጠት አስፈላጊ አይደለም ሲሉ ሐሳባቸውን ያጋሩን ምንጮች አስታውቀዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ወደ እናንተ እንዲደመጡ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን።